ለዛሬ የመረጥኩት የሙዚቃ ሥራ ግጥም ሻለቃ ክፍሌ አቦቸር፣ ዜማና አዝዋሚ ጥላሁን ገሰሰ የሆነውን በአካል ሳይፈተን በአካል ሳይነካ የሚለውን ነው። ግጥሙን ቀጥዬ አነባለሁ። በአካል ሳይፈተን በአካል ሳይለካ፣ በአካል ሳይፈተን በአካል ሳይነካ፣ የማን ምንነቱ ግብሩ ሳይለካ፣ እርግጥ በተፈጥሮ በወል ስም ይጠራል፣ በቁም ነገር መድረክ ሰው ከሰው ይለያል። ስንቱን አየው ስንት ሰው ያሉ የነበሩ፣ ለመልካም ሥራ እንጂ ለራስ የማይኖሩ፣ ከመቃብር በላይ ከታሪክ ነባሪ፣ ስንታየው ትልቅ ሰው ስንታየው መሰሪ፣ በሐዘን በደስታ በሳቅ ተመርምሮ፣ ካላየሁኝ በቀር ካላየኝ አምርሮ፣ ቃል ገባው ለራሴ በራሴ ላይ ልፍረድ፣ ሰው ብዬ ላላምን ሰው ብዬ ሰው ላልወድ፣ የቤት አደባባይ የማን ምንነቱ ሰው ቁም ነገሩ እንጂ ገላጭ መስታወቱ፣ የወል ስሙ ጥሪ ወያንተ ወያንቱ፣ አይሆንም መለኪያ ለሰው ሰውነቱ። ቀጥዬ ይህንን የዘፈን ግጥም እንደ ጥንታዊ የጥንት የብራና መጽሐፍ በመቁጠር በውስጡ ያለውን የተደበላለቀ ጥበብን እናወጣለን። ይህ ዝም ብሎ ዘፈን አይደለም። ይህ የሰው ልጅ ምንድነው ለሚለው ዘላለማዊ የሆነ ጥያቄ የተሰጠ የኢትዮጵያዊ ፍልስፍና ምላሽ ነው። እናም ከፍልስፍና መነጽር አንጻር ስናየው በዚህ ክፍል ግጥሙን ከኢፒስቲሞሎጂ የእውቀት ንድፈ ሐሳብ፣ ከኦንቶሎጂ የህልውና ጥናትና ከስነ ምግባር ኢቲክስ አንጻር እንፈትሸዋለን። እናም እንጀምር። ኢፒስቲሞሎጂካዊ ቀውስ፣ እውነትን የማወቅ ሂደት። ግጥሙ የሚጀምረው በአካል ሳይፈተን በአካል ሳይነካ፣ የማን ምንነቱ ግብሩ ሳይለካ በሚለው ኃይለ ቃል ነው። እዚህ ላይ ገጣሚው በቀጥታ የሚሞግተው ኢምፔሪሲዝም፣ የስሜት ሕዋሳት ዕውቀት የተባለውን የፍልስፍናን ዘርፍ ነው። የምዕራቡ ዓለም ፈላስፋ ጆን ሎክ ታቡላ ራሳ ወይም አእምሮ ባዶ ሰሌዳ ነው ይበል እንጂ እዚህ ላይ የቀረበው ክርክር ስኬፕቲሲዝም ወይም ጥርጣሬ ነው። አንድ ሰው በአካል ስላየነው ብቻ ቪዥዋል ፐርሴፕሽን ያ ሰው ሰው ነው ማለት አይደለም። እንዴት? አንደኛ የፕሌቶ የዋሻ ምሳሌን አሊጎሪ ኦፍ ዘ ኬቭን እንይ። ፕሌቶ ሰዎች እውነትን ሳይሆን የእውነትን ጥላ ብቻ ያያሉ ይላል። እዚህ ጋር ሻለቃ ክፍሌ አቦቸር ይህንን ሐሳብ በመጋራት በአካል የሚታየው ሰውነት ጥላ ብቻ መሆኑንና ትክክለኛው ማንነት ሳይፈተን ሳይነካ እንደማይታወቅ ይነግሩናል። እና ቀጥሎ ሳይንሳዊ ዘዴን ያየን እንደሆነ መፈተን እና መለካት የሚሉ ቃላት የሚያሳዩን የሰው ልጅ ማንነት በሙከራ ኤክስፐሪሜንቴሽን መረጋገጥ እንዳለበት ነው። በአካላዊ ገጽታ ላይ ብቻ የተመሰረተ ግምገማ ሱፐርፊሻል ኦብዘርቬሽን ውድቅ ተደርጓል። የወል ስም እና የሰውነት ምንነት ኖሚናሊዝም ቨርስስ ሪያሊዝም። እርግጥ በተፈጥሮ በወል ስም ይጠራል ሲል ገጣሚው ወደ ኖሚናሊዝም ስም ነክ ፍልስፍና ይገባል። ሰው የሚለው ቃል የጋራ መጠሪያ ካታጎሪ እንጂ የግለሰቡን ማንነት አይገልጽም ይለናል። በፍልስፍናው ዓለም
ይህ ኢሴንስ ቨርስስ ኤግዚስተንስ ምንነትና ህልውና ከሚባለው የጃን ፖል ሳርተር ክርክርን ፊት ለፊት ያቀርብልናል። ሳርተር ኤግዚስተንስ ፕሪሲድስ ኢሴንስ ይላል። ህልውና ከምንነት ይቀድማል ይላል። እዚህ ጋር ግን ጥላሁንና ሻለቃ አቦቸር ግን ይህንን በረቀቀ መንገድ ያሻሽለዋል። ሰው ተብለ ስለተፈጠርክ which is existence ሰው ነህ ኢሴንስ ማለት አይደለም ይላሉ። ሰውነት የሚገኘው በስራና በምግባር ነው ይሉናል። እናም ኢትዮጵያዊው ፍልስፍና ዘርዓ ያዕቆብ ፈላስፋው ኢትዮጵያዊው ፈላስፋ ታላቁ ዘርዓ ያዕቆብ በሐተታ መጽሐፉ ላይ እውነትን በፍለጋ እንደምናገኝ አስተምሮናል። ጥላሁንም ሰው በወል ስም ይጠራል ሲል በህላዊው ወደ ሃይማኖታዊው መጠሪያ በቂ ያለመሆኑንና እያንዳንዱ ግለሰብ በራሱ በቁም ነገር መድረክ ራሱን መግለጥ እንዳለበት ያስተምርበታል። ሶስተኛው ወይም ሐመራው ስነ ምግባራዊ ልዕልና ነው፣ ኢቲካል ሱፔሪዮሪቲ። እናም የህይወት ትርጉም ለመልካም ሥራ እንጂ ለራስ የማይኖሩ የሚለው መስመር የዚህ ዘፈን ሳሞም ቦነም ወይም ዘ ሃይስት ጉድ ወይም የህይወት ከፍተኛ ግብ ነው። እዚህ ጋር የዩቲሊቴሪያኒዝም የጥቅመኝነትና ዘ አልቶሪዝም ራስን መስዋዕት ጽንሰ ሐሳቦች ይንጸባረቃሉ። ሰው ለራሱ ብቻ የሚኖር ከሆነ በክፍለ አቦቸር ፍልስፍና መሰረት ሰው ከሚለው ማዕረግ በታች ወድቋል። ይህ መስመር ከሶቅራጠስ አስተምህሮ ጋር ይገናኛል። ሶቅራጠስ ያልተመረመረ ህይወት ሊኖር አይገባውም the unexamined life is not worth living እንዳለው ሁሉ ጥላሁን ለሌሎች የማይኖር ህይወት የሰውነት ደረጃ የለውም የሚል የሞራል ህግን እዚህ ጋር ያቆማል። እናም ከመቃብር በላይ ትራንሴንደንስ፣ ከመቃብር በላይ ከታሪክ ነባሪ የሚለው ሐሳብ ሰው ከስጋዊ ሞት በኋላ በታሪክና በሥራው ሕያው ሆኖ እንደሚቀጥል ያሳየናል። ይህ ሜታፊዚክስ ድህረ ተፈጥሮ ነው። ሰውነት በጊዜና በቦታ ስፔስ ኤንድ ታይም የተገደበ ሳይሆን በሌጋሲ ዘላለማዊ ይሆናል እያለን ነው። ሁለተኛ ይህንን ግጥም የምናየው ስነ ልቦናዊ ትንታኔን እንዲህ አሁን ደግሞ በክሊኒካል ሳይኮሎጂ ኮቴል ልደርብና ይህንን ዘፈን የጠለቀ ስነ ልቦናዊ ቀውስ፣ የመተማመን ችግር፣ ትረስቲሹና የፈውስ ጉዞ ሂሊንግ ጆርኒን እንዳስሰው። ይህ የማኅበራዊ ጭምብል ዘ ፐርሶና ኤንድ ዘ ሻዶውን እንዲህ ታዋቂው የስነ ልቦና ሊቅ ካርል ዩንግ ፐርሶና የሚለው ጽንሰ ሐሳብን ሲገልጽ ሰው በማኅበረሰቡ ውስጥ ሲኖር የሚለብሰው ጭምብል ነው ይለናል። በግጥሙ ውስጥ የቤት የአደባባይ የማን ምንነቱ የሚል መስመር ይህንን ያሳየናል። ሰው በቤቱ ሌላ ነው፣ በአደባባይ ደግሞ ሌላ ነው። ይህ ዱዋሊቲ ሁለትነት በዘፋኙ አእምሮ ውስጥ ከፍተኛ ውጥረት ኮግኒቲቭ ዲሶናንስ ፈጥሯል። ዘፋኙ ሰዎች የሚያሳዩትን ጭምብል የወል ስም ወይም አካላዊ ገጽታና እውነተኛ ማንነታቸውን ሻዶ ሰልፍና መሰሪነት ለመለየት እየታገለ ነው። ይህ ትግል በሰሚው ላይ ፓራኖኛ ወይም የጥርጣሬ በሽታ ሳይሆን ሄልዚ ስኬፕቲሲዝም ጤናማ የሆነ ጥርጣሬን ፈጥሯል። የስሜት መጎዳትና የመለኪያ ዘዴው ትሮማ ኤንድ ዲፌንስ ሜካኒዝም። በሦስተኛው ቤት ላይ ቃል ገባው ለራሴ በራሴ ላይ ልፍረድ፣ ሰው ብዬ ላላምን ሰው ብዬ ሰው ላልወድ ሲል እጅግ የጠለቀ ስነ ልቦናዊ ቁስል ሳይኮሎጂካል ውንድን እናያለን። አቮይዳንስ ኮፒንግ ሜካኒዝም ዘፋኙ ወይም የዘፈኑ ገጸ ባህሪ ናሬተር ከዚህ በፊት በሰዎች ተክዶ ተታሎ ወይም ተጎድቶ እንደነበር ግልጽ ነው። ሰው ብዬ ላላምን
የሚለው መሐላ ህመምን ለመከላከል የተደረገ ኢሞሽናል ወል የስሜት አጥር ነው። በሳይኮሎጂ ይህ ፖስት ትራውማቲክ ግሮዝ ከጉዳት በኋላ የሚመጣ እድገት ወይም ደግሞ ሚሳኖትሮፒ የሰውን መጥላት ሊያመራ የሚችል ሁኔታ ነው። ነገር ግን እዚህ ጋር ያለው ጥላቻ ሳይሆን ጥንቃቄ ነው። ንቃተ ህሊናዊ ሰብኮንሽስ መጎዳት ይበቃል እያለ ነው። ይህ ክፍል ለአድማጩ ካታሪሲስ የስሜት መተንፈስን ይሰጣል። ብዙ ሰዎች በጓደኛ በትዳር አጋር ወይም በዘመድ ክህደት ስለሚደርስባቸው ይህን ግጥም ሲሰሙ የእኔንም ህመም ተናገረልኝ የሚል የጋራ ስነ ልቦናዊ ህብረት ኮሌክቲቭ አንኮንሽስ ኮኔክሽንን ይፈጥራሉ። ሐመሯ የባህሪ ምርመራ ነው። ቢሄቪየራል አናሊሲስ በሐዘን በደስታ በሳቅ ተመርምሮ የሚለው ሐሳብ የሰውን ባህሪ ለማወቅ የተለዩ ስቲሙላይ ቀስቃሽ የሆኑ ሁኔታዎች እንደሚያስፈልጉ ይገልጻል። ሰው በምቾት ጊዜ ኮምፈርት ዞን እውነተኛ ማንነቱን አይደብቅም። ይልቁንም በችግር ክራይሲስ ወይም በከፍተኛ ደስታ ጊዜ ገላጭ መስታወቱ ይወልቃል። ይህ ቢሄቪየራል ሳይኮሎጂ መሰረት ነው። የቢሄቪየራል ሳይኮሎጂ መሰረት ነው። የሰውን ባህሪ ለመተንበይ በተለያዩ ሁኔታዎች ውስጥ ቫሪያብልስ እንዴት ምላሽ እንደሚሰጥ ማየት አለብን። ዘፋኙ እዚህ ጋር እንደ አንድ የሳይንቲስት የሰው ልጅ በላብራቶሪ በህይወት ውጣ ውረድ ውስጥ መርምሮ ውጤቱን ይነግረናል። ሶስተኛው የምንመረምረው ቅኔያዊ ውበትና ቅርጽን ነው። እንደ የሥነ ጽሑፍ ጥራት ውበት የዚህን ግጥም ውበት ኤስቴቲክና የቃላት አጠቃቀም ዲክሽን ስንመለከት ሻለቃ ክፍሌ አቦቸር ቃላትን እንደ ጡብ እየደረደሩ የገነቡት ታላቅ ሕንፃን እናገኛለን። ሀ የቃላት ኢኮኖሚና ጥልቀት ዲክሽን ኤንድ ኢኮኖሚ ኦፍ ላንጉጅ። ግጥሙ እጥር ምጥን ያለ ኮንሳይዝ ሆኖ እጅግ የከበደ ነው። አምርሮ ካላየሁኝ በቀር ካላየኝ አምርሮ በሚል መስመር ውስጥ አምርሮ የሚለው ቃል ድርብ ትርጉም አለው። አንደኛው በምሬት በጥልቀት በቁም ነገር ማየት ሲሆን፣ ሁለተኛው ደግሞ መረር እስኪል ድረስ እስኪጎዳ ድረስ መፈተን ነው። ይህ የመከራን ጥልቀት ያሳያል። የቁም ነገር መድረክ ሕይወትን እንደ መድረክ ስቴጅ መግለጽ የሼክስፒር ኦል ዘ ወርልድስ ኤ ስቴጅ የሚለውን አባባል ያስታውሰናል። ነገር ግን እዚህ ጋር መድረኩ የትወና ሳይሆን የቁም ነገር የእውነት የፍሬ ነገር መድረክ ነው። ተውኔት መስራት አይቻልም። እውነት ብቻ ነው የሚሰራው። ለዘይቤያዊ አነጋገር ሜታፎሪካል ስትራክቸር ገላጭ መስታወት ሰው ቁም ነገሩ እንጂ ገላጭ መስታወቱ እዚህ ላይ አካላዊ ሰውነት እንደ መስታወት ታይቷል። መስታወት የውጭውን እንጂ የውስጡን አያሳይም፣ ወይም ደግሞ ስራው ነው መስታወቱ። ግጥሙ እዚህ ጋር አሻሚ ወይም አምቢጊየስ ውበት አለው። ሰውነት እንደ መያዣ በስል እንጂ እንደ ይዘት ኮንተንት አለመታየቱ ትልቅ ቅኔ ነው። የቤትና የአደባባይ ይህ ቦታ ዘይቤ ስፔሻል ሜታፎር የሰውን ልጅ ውስጣዊና ውጫዊ ማንነት ለመግለጽ ውብ ሆኖ ቀርቧል። ሐመሯ የዜማ እና የግጥም ውህደትን ስናይ ዶክተር ጥላሁን ገሰሰ አዘፋፈን ለግጥሙ ተጨማሪ ሴማንቲክ ሌየር የትርጉም ንብርብር ይሰጠዋል። ጥላሁን ስንታየው ስንት ሰው ሲል ድምፁ ውስጥ ያለው ንዝረት ቫይብራቶ የድካም የታዛቢነትና የብስለት ስሜትን ይፈጥራል። ድምፁ ራሱ አንድ ትልቅ መጽሐፍ ነው ራሱን ችሎ። ዜማው ከፍና ዝቅ እያለ ዳይናሚክ ሬንጅን የህይወትን ውጣ ውረድ ይመስላል። የግጥሙ ቤት አመታት ሪትሚክ ሼም ጠ በጠ ካ በካ ለምሳሌ ሳይነካ ሳይለካ እየሄደ የአድማጩን ጆሮ የሚይዝ ምትን ይፈጥራል። ይህ ምት መልእክቱ ወደ አእምሮ ጠልቆ እንዲገባም ያደርገዋል።
ውድ አድማጮቼ እስካሁን ያየነው የዚህን ታላቅ ሥራ የላይኛውን ሽፋንና መሠረታዊ የፍልስፍና እንዲሁም የሥነ ልቦና አውታሮችን ብቻ ነው። ሰው የሚለው ቃል ምን ያህል ክብደት እንዳለው ተመልክተናል። ነገር ግን ጉዞአችን ገና አልተጠናቀቀም። በሚቀጥለው ክፍል 2 ወደ ዋናው ትምህርታችን እምብርት እንገባለን። ይህ ዘፈን ለማህበረሰቡ ምን አይነት ፖለቲካዊና ማህበራዊ መልእክት አለው? ለሰው ልጅ ስልጣኔ ምንስ አበርክቷልና? በመጨረሻ ለዚህ ሥራ የምሰጠው የመጨረሻ አካዳሚያዊ ደረጃ ምን ይሆናል የሚለው እናያለን። ይህን ሳትሰሙ ትምህርቱ ማዳመጣችሁን እንዳታቆሙ እላለሁ። ጭብጥና መልእክትን ስናይ ይህ ዘፈን በውስጡ የያዘው ማዕከላዊ መልእክት በቀላል አማርኛ ሰው ሁን የሚል ቢመስልም በአካዳሚክ መነጽር ሲታይ ግን ራዲካል ሂውማኒዝም፣ አክራሪ ሰብአዊነት እና ሶሻል ሜሪቶክራሲ ማህበራዊ የብቃት መለኪያ ነው። ይህንን እንዴት አልኩ? ማህበራዊ ውል ሶሻል ኮንትራክት ጥያቄ። የፖለቲካ ፈላስፋው ዣን ዣክ ሩሶ ዘሶሻል ኮንትራክት በሚለው መጽሐፉ የሰው ልጆች አብረው ለመኖር ስምምነት አላቸው ይላል። የጥላሁን ዘፈን ግን ይህንን ውል እንደገና እንዲህ ሲል ይጽፈዋል። የማንነት ቀውስን ስናይ ክራይሲስ ኦፍ ኦተንቲሲቲ፣ የወል ስሙ ጥሪ ወይ አንተ ወይ አንቱ አይሆንም መለኪያው ለሰው ሰውነቱ የሚለው ስንኝ ማህበረሰቡ ለሰው የሚሰጠውን የክብር ስም ታይትል፣ ስታተስ ይሞግተዋል። አንቱ መባል፣ ሀብታም መሆን ወይም ስልጣን መያዝ የሰውነት መለኪያ አይደለም ይላል መልእክቱ። ይህ ዘፈን ለማህበረሰቡ የሚያስተላልፈው ጥብቅ ማስጠንቀቂያ ዲኮሚዲፊኬሽን ኦፍ ሂውማኒቲ ነው። ሰውን በቁሳዊ ነገሩ በዘሩ ወይም በውጫዊ ማንነቱ አትመዝኑት። ሰውነቱ ኮሜዲቲ ወይም ሸቀጥ አይደለም። ሰውነት ቨርቹ፣ ክብር፣ በጎነት ነው በራሱ እያለን ነው። የግብዝነት ሂፖክሪሲ ማጋለጥ ነው። ግጥሙ ስንታየው ትልቅ ሰው ስንታየው መሰሪ ሲል በማህበረሰቡ ውስጥ ትልቅ ተብለው የሚታዩ ነገር ግን ውስጣቸው መሰሪ የሆኑ ግለሰቦችን ዘ ወልፍ ኢን ሺፕስ ክሎዝ ያጋልጣል። ይህ መልእክት ለማንኛውም ዘመን የሚሰራ ታይምለስ ነው። ፖለቲከኞች፣ የሃይማኖት አባቶች ወይም የህዝብ መሪዎች በስልጣን ካባ ስር ተደብቀው የሚሰሩትን ሴራ ዘፋኙ በድፍረት ያጋለጠ ነው። ጭብጡ ኢንቴግሪቲ ኦቨር ኢሜጅ ነው። ከገጽታ ይልቅ ታማኝነት ይበልጣል የሚል ነው። ዘመናዊው ዓለም ለኢሜጅ ለገጽታ ግንባታ ከሚጨነቀው በላይ ለካራክተር ለባህሪ እንዲጨነቅ ያስገድዳል። ሶስት ለሰው ልጅ ያለው አስተዋጽኦ ኮንትሪቢዩሽን ቱ ሂውማኒቲ። ይህ ዘፈን ለኢትዮጵያ ብቻም ሳይሆን ለዓለም ሕዝብ የሚሆን የሞራል ካምፓስ ነው። የኖቤል ሽልማት ለዘፈን ቢሰጥ ኖሮ ለዚህ ሥራ በተሰጠ ነበር እላለሁ። ይህን ስል ለምን የኢትዮጵያዊ ፍልስፍና አስተዋጽኦ ነው። ዓለም ስለ ውንቱ አይ አም ቢኮዝ ዊ አር ያውቃል። ይህ የጥላሁን ዘፈን ግን የኢትዮጵያን ሁማኒስቲክ ኢንዲቪጁዋሊዝም ይወክላል። አዎ ሰው ማህበራዊ እንስሳ ነው። ነገር ግን ሰው የሚከብረው በራሱ የቁም ነገር መድረክ ላይ በሚያሳየው የግል ጥረት ነው። ይህ ሥራ የኢትዮጵያ የሥነ ምግባር እሴት ኢቲካል ቫሊዩ በሰነድነት የያዘ ነው። ለመጪው ትውልድ ሰው መሆን ማለት ምን ማለት እንደሆነ የሚያስተምር ካሪኩለምም ነው። ልጆች ሲያድጉ ሊማሩት የሚገባው በወል ስም መጠራትን ሳይሆን በግብር መለካትን ነውና። የትውልድ ድልድይና የጋራ እውነት ከመቃብር በላይ ከታሪክ ነባሪ የሚለው ሐሳብ የሰው ልጅ ህልውና ቀጣይነት ኮንቲኒቲ ኦፍ ኤግዚስተንስ በሥራ ላይ ከተመሠረተ መሆኑን ያስታውሳል። ይህ ለሰው ልጆች ታሪክ የሚያበረክተው ፋይዳ ሌጋሲ ቲንኪንግን ነው። ሰዎች ለዛሬው
እርካታ ሳይሆን ከሞት በኋላ ለሚኖረው ታሪክ እንዲሰሩ ይገፋፋሉ። በዘመናችን ለተንሰራፋው ናርሲሲዝም፣ ራስን ማምለክና ፈጣን እርካታ ኢንስተንት ግራቲፊኬሽን ባህል ይህ ዘፈን እንደ ፍርቱን መድኃኒት አንቲዶት ያገለግላል። 6ኛ ጥበባዊ ዋጋና ሂስን ካየን ይህንን ሥራ በኪነ ጥበብ ሚዛን ስሰፍረው የምሰጠው ደረጃ ኦፖስ ማንገም ታላቅ ሥራ የሚል ነው። ለምን? የድምፅ አጠቃቀምና ስሜትን ካየን ክቡር ዶክተር ጥላሁን ገሰሰ ድምፅ በዚህ ዘፈን ውስጥ ዘፈን ብቻም አይደለም፣ እሱ ኦራተር የንግግር ጥበብም ነው። ሌላኛው ቲምበርና ቴክስቸርን ካየን የጥላሁን ድምፅ ውፍረትና ጥልቀት የግጥሙን ክብደት ይሸከማል። ቃላቱ የሚተላለፉበት መንገድ በተለይም መሰሪ ሰው አምርሮ ሲል ቃላቱ አካል አውጥተው ከፊት ለፊታችን እንዲቆሙ ያደርጋቸዋል። ዘፈኑ የሚጀምረው በረጋ መንፈስ ሆኖ ወደ መሃል ሲደርስ ስሜቱ እየጋለ ይሄዳል። ይህ ሙዚቃዊው አወቃቀር ሙዚካል አሬንጅመንት ከአድማጩ የልብ ምት ጋር እኩል ይሄዳል። የግጥም ምጥቀት ሻለቃ ክፍሌ አቮቸር ሚኒማሊስት ወይም ቁጠባ የሚባለውን የጥበብ ስልት ተጠቅሟል። አስፈላጊ የሆኑ ቅጽሎች የሉም። አላስፈላጊ የሆኑ ቅጽሎች የሉም። እያንዳንዱ ቃል እንደ ጥይት ኢላማውን የመታ ነው። ኮንስትራክቲቭ ክሪቲክ ገንቢ ሂስን አንድ ሰው ዘፈኑ እጅግ ጨለምተኛ ወይም ፔሲሚስቲክ ነው፣ በሰው ልጅ ላይ ተስፋን ያስቆርጣል ብሎ ሊተቸው ይችላል። ነገር ግን የእኔ ምላሽ ይህ ጨለምተኝነት ሳይሆን ሪያሊዝም እውነታዊነት ነው የሚል ነው። ዘፈኑ ተስፋ የሚያስቆርጠው በሰው ልጅ ላይ ሳይሆን በግብዝነት ላይ ብቻ ነው። መፍትሔውም እዛው ግጥሙ ውስጥ ተቀምጧል፣ ለመልካም ሥራ መኖር የሚል ነው ብዬ መልሳለሁ። የዘመን ተሻጋሪነትን ካየን ይህ ዘፈን ከ50 ዓመታት በፊት እንደተዘፈነ ሁሉ ከ50 ዓመታት በኋላም አዲስ ነው የሚሆነው። ምክንያቱም የሰው ልጅ ተፈጥሮ ሂውማን ኔቸር አይቀየርም። ቴክኖሎጂ ቢቀየር የሰው ልጅ ክህደት፣ ፍቅርና የሰውነት ፍለጋ ያው እንደቀጠሉ ናቸው። ስለዚህ ይህ ሥራ ክላሲካል በሚባል ምድብ ውስጥ የቤቶቨን ሲምፎኒዎች፣ የሼክስፒር ሶኔቶች ጋር እኩል የሚቀመጥ ነው እላለሁ። ሳጠቃልል ዛሬ በነበረን ቆይታ ሰው የተሰኘውን የጥላሁን ገሰሰና የሻለቃ ክፍሌ አቮቸርን ሥራ አይተናል። ይህ ሥራ ሙዚቃ ብቻ አይደለም። ይህ ሥራ ራሳችን ማንነት እንድንጠይቅ የሚያደርግ መስታወት ነው። በአካል መገኘት ሰው አያሰኝም። በወል ስም መጠራት ዋጋ የለውም። ሰው መሆን ማለት በቁም ነገር መድረክ ላይ ለሌሎች መልካም በመስራት ራስን ሰው አድርጎ መገንባት ነው፣ መገኘት ነው ይለናል። ይህንን ስትጨርሱ የምሰጣችሁ የቤት ሥራ አንድ ነው። ወደ መስታወት ሂዱና ራሳችሁን ጠይቁ። እኔ ሰው ነኝ ወይስ ጥላ ብቻ? በሚቀጥለው የትንታኔ ክፍል እስከምንገናኝ ሰው ሁኑ። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። አባል በመሆን ይቀላቀሉ እንላለሁ። አመሰግናለሁ። ደስ የሚል ጊዜ እመኝላችኋለሁ። ቻው።